አደራ ድራማ ክፍል 16 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምናላችሁ። ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ላይክ እና ሼር እያደረጋችሁ ስለምታበረታቱኝ አመሰግናለሁ። በክፍል 16 አደራ ድራማ በጣም የሚገራርሙ ነገሮችን ተመልክተናል። በዋነኝነት እንግዲህ ብሌን ተሸውዳለች ማለት ነው። ወላጅ እናት ያልሆነችውን እንግዲህ በብር ተገዝታ በኃይሉ እንግዲህ ባቀነባበረው የተንኮል ሴራ ወደነ ብሌን ጋር እንግዲህ ወላጅ እናትሽ ናች በማለት አገናኝተዋታል ማለት ነው። ቃል በባለፈው ክፍል በኃይሉ ጋር ባደረገችው የስልክ ልውውጥ ዳጊ ከኋላ ሆኖ ሲያዳምጣት እንግዲህ ይቺ ገረድ እውነትም ትክክለኛ ወላጅ እናቷን የምታገኝ መስሏት እንዴት ደስ እንዳላት እያለች እንግዲህ በኃይሉም እኔ እኮ ነገራቶቹን በደንብ አርጌዝ ያስተካከልኩት እያለ ቃልም እኔም ከዚህ ያለውን ነገር በደንብ አርጌ ማድረግ ያለብኝን ነገር አስተካክላለሁ እያለች የስልክ ንግግር ሲያደርጉ ዳጊ በጣም በንዴትም በብስጭትም ሆኖ ሲመለከታት ነበረ። ወደ ቃል መሄዱን ይተውና መለስ ብሎ ብሌንን መፈለግ ነበር የጀመረው። ከብሌን ጋር አሁን ላይ ጥሩ ሙድ ላይ አይደሉምና ብሌንን ብነግራት ታደምጠኝ ሆን ወይንስ አትቀበለኝ ሆን ይህንን ሀሳብ እያለ እያመናታ ባለበት ታይም በብሌንና የብሌን አሳዳጊ እናቷ ወይዘሮ አስቴር በስስት ብሌንን ታያታለች። ብሌንም እንግዲህ ወላጅ እናቴን ላያት ነው እያለች እጅጉን በጣም ደስም ተሰኝታ ልብስም የለባበሰች የብሌን አሳዳጊ እናቷም በስስት አይኗን እየተመለከቷት ከዚህ በኋላ ልጄን ወላጅ እናቷን ካገኘች እኔን ትተወኛለች ማለት ነው እያሉ እጅጉን በጣም ያሰቡም ተመልክተናቸዋል። ብሌንም መቼም ቢሆን አንቺ እናቴ ነሽ እያለች እንግዲህ በቃል ተጽናንተዋል፣ በቃል በመነጋገር ማለት ነው። ወይዘሮ አስቴር በቃ እኔ ሄጄ ላምጣት እናትሽን የተቀጣጠርንበት ሰዓት ደርሷል በማለት ከቤት ወደ ውጭ ትወጣለች ማለት ነው። ዳጊ የወይዘሮ አስቴርን እንግዲህ ወይንም ባለማወቅ እናቱ የሆነችውን ያስቆምና ይጠይቃታል፣ ያወራታል። ወይ ልጄ እንዴት ነህ? ካልሰማህም እንዴ ዛሬ እኮ የብሌን እናት ልጇን ለመተዋወቅ ትመጣለች እና አሁን እሷን ይዣት ልመጣ ሊሄድ ነው ስትል መሆን የለበትም አይቻልም እያለ ባለበት ታይም ወይዘሮ አስቴርም እንግዲህ ጆሯቸውን ሰጥተው ሊያደምጡት ካሉ በኋላ ስልክ ተደወለና የማውራቱ ስሜታቸው ተቋረጠ ማለት ነው። ስልኩ የተደወለው አልማዝ ነች፣ የብሌን በብር የተገዛችው እናት ተብዬ ወይንም እንግዲህ አስመስላ እናቱና ለመግባት እንግዲህ ትሬኒንግ በኃይሉ ሰጥቷታል ማለት ነው። በኃይሉ እንግዲህ ምን ማድረግና እንዴትና ምን ማውራት እንዳለባት በደንብ አድርጎ አስጠንቅቆ ነግሯታል። እስካሁን ብዙ ነገር ለፍቼ አልተሳካልኝም፣ አሁን ግን በአንቺ መሳካት አለበት፣ የማይሳካ ካልሆነ ወደዛ ወደ ሰካራም ባለቤትሽ ነው የምመልስሽ እያለ ትልቅ ማስፈራሪያም ለአልማዝ ሰጥቷታል ማለት ነው። በተቀጣጠሩበት መሰረት ስልክ ደወለች። ወይዘሮ አስቴርም አልማዝን ለማምጣት ሄደች። ተያይዘውም እንግዲህ ወደ ሰላም ቤት ለመምጣትም ችለዋል ማለት ነው። ሰላም እና ብሌን እጅጉን በጣም እናቴ ልትመጣ ነው እያለች እንግዲህ ወይዘሮ ሰላምም እጅጉን በጣም ደስ ተሰኝታለች። ባለማወቅ እናትና ልጅ አንድ ቤት ውስጥ እየኖሩ ግን ልጅ እናቴ ብላ ሌላ ትፈልጋለች ማለት ነው። ይህንን እንግዲህ እያደረጋቸው ያለው ኃይሉ ነው። ለብሌን አጎቷ የሆነው ለሰላም ደግሞ ወንድሟ የሆነው በገንዘብ ምክንያት እንግዲህ እናትና ልጅን ማራራቅ እንዲሁም ደግሞ እህቱን ገሎ ንብረት ሀብት ወራሽ ለመሆን የሚንገበገብ ሰው ነው በኃይሉ ማለት ነው። እናም ሰላም የተረጋጋች ሰው ናት። መልካም ምኞቷንም ገለጸችላት፣ ደስም ተሰኘች። ቃል እንግዲህ እጅጉን በጣም በቅናት ትንጨረጨራለች። ብሌን ስትለብስም ሆነ ደስተኛ ስትሆንም አትወድም። እንግዲህ ቃል ብሌን ቦታ ነበር መሆን ያለባት፣ ብሌን ደግሞ ቃል ያለችበት ቦታ ላይ ነበር መኖር ያለባት። ነገር ግን ባለማወቅ እንግዲህ ቦታ ተቀያይረው ይኖራሉ ማለት ነው። ግን ይህ ውሸታቸው የታወቀባቸው ጊዜ ሰላም በኃይሉን ምን ስታደርገው ይሆን የሚለው ጥያቄ ለሁላችንም መገመት አይከብደንም ማለት ነው። በተባባሉበት መሰረት እንግዲህ ወደነ ሰላም ቤት
አስቴር አልማዝን ይዛት ጉዞ አድርጋለች ማለት ነው። ከዛ በፊት እንግዲህ ዳጊ ብሌንን አግኝቶ ቢያናግራትም በጣም በሚያሳዝን ሁኔታ በውሸት አስመስላ ቃል እንግዲህ ለብሌን ዳጊ ያላለውን ነገር ሁሉ እንግዲህ አለሽ እያለች እያስመሰለች ስታወራትም ነበረ። ብሌንም በስሜት በመሆን እንግዲህ ተናዳ ዳጊ ሊያወራት ቢፈልግም ስለ አዲሷ አሁን ስለምትመጣው ስለ ወላጅ እናትሽ እያለ ሲጀምርላት ጭራሽ አላስጨረሰችውም፣ በጥፊ መታቸው። ይህ እያደረግሽ ያለሽው ነገር ኋላ እውነታው ሲገለጥልሽ ትልቅ ጸጸት ውስጥ ትገቢያለሽ። እኔ ግን በአንቺ አልፈርድም። እውነቱ ላይ የደረሽበት ጊዜ ግን ጸጸቱን አትችዩም ብሎ ዳጊም ለብሌን አስጠንቅቋታል ማለት ነው። በስተመጨረሻም እንግዲህ ቃል ተደብቃ ጮልቃ ስታያቸው ብሌን ዳጊን በጥፊ ስትመታው ያ ቃል ደግሞ ደስ ስትሰኝም አራራኳቸው እያለች እንግዲህ ለብቻዋ ስትደሰት አይኑን እንዳጋጣሚ ጣል ሲያደርግ ቃልን ያገኛታል ማለት ነው። ዳጊ አሁን ገና ገባኝ፣ ለካ አንቺ ነሽ እንደዚህ እያደረግሻለሽው በማለት ለካ ብሌን ምንም አላደረገችኝም፣ ቃል ነች ሁሉ ነገር የምታቀሳስረው በማለት እንግዲህ ዳጊ ለቃልም ጥሩ ነገር አዘጋጅቶላታል ማለት ነው። በፍቅር አስመስሎ እንግዲህ የፍቅርን በቀል እንደሚያሳያት ምንም ጥርጥር የለንም። እናም እንደሚወዳት እንደሚያፈቅራት አድርጎ እንግዲህ ነቅቶባታል ተንኮሏንና አሁን ላይ እንግዲህ ጥሩ ጓደኛሞች አድርጎ አቅርቧታል ማለት ነው። ብሌንና የብሌን እናት መጥተው በሰላምዬ ሳሎን ተገናኝተዋል። እንግዲህ ሰብሰብ ብለው ጠብቀዋቸዋል። እናቴ በማለት እንግዲህ ጥምጥም ብላ ስማታለች፣ ተሳስመዋል ማለት ነው። ስለ ልጅነቷ ማውራትም ጀመርመርም አድርጋለች። የማያውቁትን ነገር እኮ ማውራት በጣም ይከብዳል። ኮንፊደንስ ውስጥ ከየት ይመጣል? አንድ ነገር ስለ ጉዳዩ ስለ ነገሩ ካወቅን በደስታ ዘና ብለን ሳንሳቀቅ በኮንፊደንስ እናወራለን። ግን በማናውቀው ነገር በውሸት ግን ኮንፊደንስ በራስ መተማመን ሊኖር አይችልም። እና ስለ 4ኛ ክፍል ትምህርት ቤትም ስታወራላት ወይዘሮ አስቴር እኔ የ2ኛ ክፍል ተማሪ ሆናን ያገኘዋት፣ እንዴት አንቺ የ4ኛ ክፍል ተማሪ ስትሆን አብረሻት ልትኖሪ ትችያለሽ እያለችም ጥያቄ ጠየቀቻት። እናም ለወይዘሮ አስቴር ጥሩ ምላሽም አልሰጠቻትም። አልማዝ አመናጭቃታለች። እናም ከዚህ በኋላ እንደውም እንድትገናኙም ሆነ እንድታገኛትም አልፈልግም እያለች ክፉኛ አስከፍታ ሸኝታታለች ማለት ነው ወይዘሮ አስቴርን። ወይዘሮ አስቴርም ብድግ ብላ እንግዲህ ልጄ ብላ መልካም ምኞቷን ለብሌን ትገልጽላትና ተነስታ ልትሄድ ስትል እናቴ እንዳትሄጂ ስትላት ብሌን ወዴት ነው የምትሄጂው እናቴ ስትላት ወደዛ ወደ ጨለማው ህይወቴ፣ ከዚህ በኋላ አንቺ ከኔ ሄደሽ የጨለማ ኑሮና የጨለማ ህይወት ነው የምኖረው በማለት እጅጉን በጣም በሚያሳዝን ሁኔታ ብሌን ወይዘሮ አስቴር ተሰናብታት ወደ ቤቷ ሄዳለች። ከዛ በፊት ግን ከአስቴር ወይንም ከወላጅ እናትሽ ምረጪ በማለትም እንግዲህ ፍየል ከመድረሷ ቅጠል መበጠሷ እንደሚባለው አስመስላ እንኳን ብታመሰግናት ምን አለበት ወይዘሮ አስቴርን። እና እንደውም አራስ ነብር ሆና እጅጉን በጣም በሚደብር ሁኔታ ነበረ አስቴርን የሸኘቻት። ይህንን ያየችው አስተዋይቱ ሰላምዬ እንዴት እንደዚህ ልታደርጊ ትችያለሽ? ወይዘሮ አስቴር ምን ቢሆን የልጅሽ ባለውለታ፣ ልጅሽን አንስታ ከመንገድ ያሳደገችልሽ ባለውለታሽ ነው። እሷ ባትኖር ኑሮ ልጅሽን አሁን ልታገኛት አትችይም ነበር እና በንግግርሽ በጣም ደብሮኛል፣ እንዲህ ማለት አልነበረብሽም ብላታለች አልማዝን ማለት ነው። እናም አልማዝ ወደ መቀሌ መሄድ አለብን ወደ ቤተሰቦች ሀገር በማለትም እንግዲህ ከባህሉ ጋር የተነጋገሩት ወደ ከተማ እንዳትመጣ አርቃ ወደ ገጠራማው አካባቢ ብሌንን መጣል እንዳለባት ነው የነገራት ማለት ነው። ወደ መቀሌ ነው የምንሄደው ብላለች እንግዲህ አልማዝ ማለት ነው። እናም አድራችሁ ነገ በጠዋት ትሄዳላችሁ በማለትም ነበር እንግዲህ የተናገረችው ሰላም ማለት ነው።
በተባባሉበት መሰረት እንግዲህ ሰላምዬ ባለቻት መሰረት አንድ ላይ ለማደር ሞክረዋል። አልማዝ ዟ ብላ እንግዲህ ተኝታለች። ብሌን በእናቷ በወይዘሮ አስቴር እንዴት ነው እናቴ እንድች የሚሄደው እንዴት ነው ምንስ ማድረግ ነው ያለብኝ እያለች እጅጉን በጣም እንግዲህ የተወዛገበች ከረጅም ጊዜ ዓመት በኋላ እናቴ ስል አሁን እናቴን አግኝቻለሁ። እናቴን ማስከፋት አልፈልግም። እንዲሁም ደግሞ እችኛቱም ያሳደገችኝ ምርጧ እናቴ ናት። ፍቅርን አሳይታ ያሳደገችኝ እናቴ ናት እያለች ትልቅ ሰጣ ገባ ውስጥ ወይንም ደግሞ ከራሷ ጋር ክርክርን ገጥማለች ማለት ነው። ብሌን በእንደዛ እንዳለ በኃይሉ ስልክ ይደውላል። ስልክ ሲደውል አልማዝ ተኝታለች፣ አትሰማም። አንድ ላይ ነው የተኙት ብሌንና አልማዝ። እናም እንግዲህ ስልክ ሲደወል ብሌን ስልኩን በእጇ አንስታ ስታየው በኃይሉ ይላል። እንዴ ከበኃይሉ ጋር አልማዝ እንዴት ነው የምትተዋወቀው? በማለት ብሌን ስልኩን ታነሳለች። ስልኩን ስታነሳ አንቺ ምን አባሽ ሆነሽ ነው ከከተማ መውጣት እንዳለብሽ ነግሬሽ ሳትወጪ የቀረሽው? በማለትም በኃይሉ ይጠይቃታል። አቤት አለች ብሌን። በኃይሉ በጣም ተደናግጧል። አሁን ላይ እንግዲህ ብሌን እንግዲህ ማስተዋሉን ከሰጣትና ከበረታች ከጠነከረች በኃይሉና አልማዝ የስልክ ልውውጥ ስላላቸው ልትጠራጠር ይገባል። በኃይሉ ለብሌንና ለእናቷ ምን አይነት አመለካከት እንዳላቸው በደንብ አርጋ ጠንቅቃ ታውቃለች። ስለዚህ ይህቺ እናቷ እንዳልሆነች በደንብ አርጋ አልማዝን ተከትላ ከመሄዷ በፊት በደንብ በነገራቶቹ ልታስብበት ይገባል ባይነኝ። ውድና የተከበራችሁ አድማጭ ተመልካች ቤተሰብ የነበረን የአደራ ድራማ የክፍል 16 ይመስላል። ሀሳብ አስተያየታችሁን በኮሜንት አጋሩን። ባይ ባይ። በቀጣይ ክፍል እስክንገናኝ ቻው።